የሚለውን ስም በትልቁ ጽፈን ለዚህ ስም እንበረከካለን። ቅዱስ ጳውሎስ እንዲህ ብሎ እንደገለጠው ፊልጵስዩስ ምዕራፍ 2 ላይ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታቲሃ ለምድር። ኢየሱስ ለሚለው ስም ጉልበት ሁሉ፣ ምላስ፣ አንደበት ሁሉ ከሰማይ በታች ከምድር በላይ ያለ ሁሉ ይንበረከክ ዘንድ ይገባል። ከዚያስ እኛ ታቦት ሲወጣ ድፍት ብለን እንሰግዳለን። የእግዚአብሔር ስም ባለበት ሁሉ እንሰግዳለን። የእግዚአብሔር ስም በተጻፈበት ሁሉ ስሙ ባለበት ሁሉ ኃይል አለው። የኔ ስም ነቃ ጥበብ ይባላል። ይህንን ስም በቀን 7 ጊዜ ብትጠሩት ምንም የሚጠቅማችሁ ነገር የለም። ምንም። የእግዚአብሔር ስም ግን በተጠራበት ቦታ ሁሉ ፈውስ አለው፣ ሕይወት አለው፣ ክብር አለው፣ በረከት አለው፣ ሞገስ አለው። በበጎ በተጠራበት ሁሉ በተመሰገነበት ቦታ ሁሉ የእግዚአብሔር ስም ደመና ሆኖ ይጋርዳል። ክብርና ምስጋና ለስም አጠራሩ። ታቦት ማለት እሱ ታቦት ማለት ይሄ ሰሌዳው ይሄ ጽላቱ አምላክ እግዚአብሔርን ብቻ አምልክ የሚል ከሌለበት እንደውም አባቶቻችን የሚሉትን ልንገራቸው። የአዲስ ኪዳንን ታቦት ጽላት የጌታና የእመቤታችን ስም ከሌለበት ጣዖት እንጂ ጽላት አይባልም ነው የሚሉት። እደግመዋለሁ፣ እስኪ በሉ አንድ ላይ የጌታና በሉ የእመቤታችን ስም ያልተጻፈበት ጽላት ጣዖት እንጂ ጽላት አይባልም። እንደዚህ አሁን ጣዖት ነው የምታመልኩት ለሚሏችሁ ንገሯቸው። ጣዖት አናመልክም። እንደዚህማ ቢሆን በየሰፈራችን እንጨት እየቆረጥን እኮ እንሰግድለት ነበር እኮ፣ እየጠረብን ጣውላ እየሰራን እኮ እንሰግድለት ነበር እኮ። እኛ የእግዚአብሔር ስምን በሰፊው በትልቁ በግዙፉ ጽፈን ልክ አንድ ተቋም ላይ ፊት ለፊት ስታዩት ስሙ በደማቁ ተጽፎ የየዩኒቨርሲቲዎቹን ግቢዎች ስታዩ በትልቁ በር በትልቁ ይሄ ዩኒቨርሲቲ ተብሎ እንደሚጻፍበት ልክ እንደዛ ኢየሱስ የሚለውን ስም በትልቁ ጽፈን ለዚህ ስም እንበረከካለን። ክብርና ምስጋና በድጋሜ ለአምላካችን ይሁን። ታቦት ማለት እሱ። ይሄ ታቦት የሚሰራው ከማይነቅዝ እንጨት ነው። እመቤታችንስ የመቅደስህ ታቦት የተባለችው ልብ በሉ በጥንቃቄ ነው። ታቦቱ የሚሰራው በጥንቃቄ ነው። አንደኛ ልኬት አለው 5 ክንድ ተኩል። ሁለተኛ የሚሰራበትን እንጨት እግዚአብሔር ወስኗል። ማን ወስኗል? እመቤታችንን እናቱ እንድትሆን ማን ወስኗል? እዚሁ ላይ መዝሙር 131 ላይ ብትመለከቱ ጽዮንን ማደሪያው እንድትሆን መረጣት ይላል። ምን አላት ይላል? ታቦቱ ከምን እንዲሰራ የፈቀደው ማን ነው? ከግራር እንዲጠረብ የፈቀደው ማን ነው? የመረጠው ማን ነው? እመቤታችንን እናት እንድትሆናት የመረጠው ማን ነው? እግዚአብሔር። ክብርና ምስጋና ለስም አጠራሩ። እመቤታችንን ታቦቱን የሚሰራበትን የሚቆረጥበትን የሚጠረብበትን ልኩን ሳይቀር እንደመረጠ ሁሉ እመቤታችን ከማን ዘር እንደምትመጣ እንዴት እንደምትገኝ እግዚአብሔር አስቀድሞ ወስኗል።